10,000 ዓመት በኋላ የፈነዳው እሳተ ገሞራ እንግዲህ ከኢትዮጵያ ተነስቶ ተወንጭፎ የመን ገብቷል። ይሄው በሚገርም ሁኔታ እንደ ጉር ፈንዲቶ መሬት መንቀጥቀጥ ነበር በኃይል። ልብ ብላችሁ ካልተመለከታችሁ አታመሰግኑም ነው። እኔ ግን አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ኑር ፋሚሊዎች እንዴት አላችሁ? ዛሬም አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ከነዛ መካከል እንግዲህ በአፋር እንደዚህ እንደምትመለከቱት በጣም ትልቅ የሆነ ቮልካኒክ ኢረፕሽን ወይም ደግሞ እሳተ ገሞራ ተከስቶ ነበረ። በዛም ሁኔታ እንግዲህ አፋር ወንድሞቻችን ዱዓ ያስፈልጋቸዋል፣ ዱዓ አድርጉላችሁ እያልኳችሁ ነበር። እንኳን ደስ አላችሁ። አልহামዱሊላህ ወደኛም እንኳን አፋሮችን ጭምር ወደ መላው ኢትዮጵያ ጭምር ሊያጠቃ የሚችል ከባድ ነገር ቢሆንም አልহামዱሊላህ አሁን ይሄ እሳተ ገሞራና የዛም የሚወጣው አሲዲክ የሆነ አየሩ ወደ ቀይ ባህር እንደተሻገረ እንግዲህ መረጃዎች እየወጡ ነው የሚገኙት። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ኢንሻአላህ ከዛውም ከአቅራቢያው የቀረጹትን ቪዲዮ ጨምሬ ይዤላችሁ ቀርብ ያለሁኝ። አብራችሁ እንድትቆዩ ግብዣዬ ነው። ወደ ቪዲዮ። ይሄው በሚገርም ሁኔታ እንደ ጉር ፈንዲቶ መሬት መንቀጥቀጥ ነበር በኃይል። አሁን ይሄው ፈንዲቶ ነው እንደዚህ የሚሆነው ይታያል። እሱ አሰላሙ አለይኩም። ልብ ብላችሁ ካልተመለከታችሁ አታመሰግኑም ነው። እኔ ግን አመሰግናለሁ አላህን ማለት ነው። ምክንያቱም አፋር ክልል ላይ ትልቅ ፍንዳታ ፈንድቷል፣ ቮልካኖ ማለት ነው። ያ የቮልካኖ ጭስ አጠቃላይ ወዴት ነው የሄደው? ወደ ቀይ ባህር፣ የመን፣ ኦማን፣ ፓኪስታን አካባቢ ላይ ደርሷል። እንዳለ መሬታቸውን ስትመለከቱ ጥቁር ሆኗል ማለት ነው። ጭላሸት ተቀብቶታል። ሰብሰብ አድርገው ላይተር ቢለቁበት ይነዳል ማለት ነው። ይሄ ወደ ኢትዮጵያ ፈሶ ቢሆን ኖሮ ወደዚህኛው በኩል ላይ ተገልብጦ ቢሆን ኖሮ ገበሬዎች በዚህ ወቅት ላይ ምርትን በሚሰበስቡበት ወቅት ላይ እየወቁ ባሉበት ቦታ ላይ ያ ነገር ተገልብጦ ቢሆን ኖሮ ዘንድሮ እህል እናጣ ነበረ ማለት ነው። ግን አልহামዱሊላህ አላህ ጠብቆናል። በቃ እኔም እዛ ላይ ነው ፎከስ ያደረኩት። ይሄ ነገር ወደዚህ መጥቶ ቢሆን ኖሮ የኑሮ ውድነቱ በጣም ነበር የሚጠቀለቀው፣ ምርት በጣም ነበር የሚበላሸው። ግን ወደዛ ወሰደው፣ ወደ ቀይ ባህር ላይ የመሳሰሉ ቦታ ላይ ነው ያፈሰሰውና አልহামዱሊላህ በሉ። ይህ እሳተ ገሞራ ምንም አይነት አክቲቪቲ ሳያሳይ ማለት ነው፣ ምንም አይነት ምልክቶች ሳያሳይ ነው ከ10,000 ዓመት በኋላ ድንገት ፈንድቶ እንግዲህ እንደዚህ የመን ድረስ የሄደው። የፈነዳው ፍንዳታ እንግዲህ ይህ ጭሱ ከኋላ የምታዩት ጭሱ ማለት ነው እስከ 14 ኪሎ ሜትር ከፍታ ድረስ እንደተወነጨፈ ነው እየተነገረ ያለው። 14 ኪሎ ሜትር ማለት እንግዲህ አስቡትና እስከዛ ከፍታ ድረስ እንደተወነጨፈ ነው እየተነገረ የነበረው። ናው ጭሱ እንግዲህ ተጉዞ የመን ደርሷል። ትላንት እንዳልኳችሁ እስከ ኢራን እስከ ፓኪስታን እንደሚሄድ እንደተገመተ ነግሬያችኋለሁ። ኢማራትን ምናምን አድርጎና ይህንን ተከትሎ እንግዲህ ያው የመን ውስጥ እዚህ ጋር በመታየት መልኩ ነው እንግዲህ ከኢትዮጵያ እንትን ብሎ ቀጥ ብሎ ወደዚህ ወደ ግራ ወደ ቀኝ ሳይል ቀጥ ብሎ የመን የሄደውና ላይክ ቲፒካል ኢትዮጵያን ስደተኛ በየመን አድርጎ ነው አረብ ሀገር የገባው ማለት ነው። እንትኑ ራሱ እሳተ ገሞራችን ራሱ ማለት ነው። ኤኒዌይ የመን ቲክቶኮች ውስጥ እንግዲህ ቪዲዮዎች እየተፖሰቱ ነው። እንዴት ይህ የቮልካኖ አሽ ጥቁር አመድ እንዴት እያስቸገራቸው እንደሆነ በየቤታቸው ላይ በየመኪናቸው ላይ በቃ ኤቭሪዌር ይህ እንትን የቮልካኖ አሽ እንዴት እንደዘነበባቸው እየተናገሩ ነበርና ያው የመኒዎች ደግሞ ፈኒዎች ኮሜዲያን ናቸው ታውቃላችሁና የየመን ቲክቶኮች በጣም ባስቂኝ ቀልዶች ተሞልተዋል። ከዚህ በፊት ባለፉት ሳምንታት እንደምታስታውሱት ከኢትዮጵያውያን ጋር የሆነ ግጭት ነበር። ያው እዛ የነበሩ ኢትዮጵያውያን አንዳንድ ችግሮች ፈጥረው ምናምን ግጭቶች ነበሩና ኢትዮጵያውያንን ከዚህ ለማባረር ስንሰራ እነሱ ደግሞ ጭራሽ እሳተ ገሞራ ላኩብንም የሚሉ አሉ። ድሮም ረሱል ሰለላሁ ዐለይሂ ወሰለም ኢትዮጵያውያንን አትንኩ ብለውን ነበር፣ የእጃችንን ነው ብለውም እየቀለዱ አሉ። ለዝናብ ዱዓ ስናደርግ የመን ላይ እሳተ ገሞራ ዘነበም የሚሉ አሉ ምናምንና በጣም ብዙ አስቂኝ ቀልዶች እየተነገሩ ነው ያሉት የመን ላይ። ለማንኛውም ያው አረብኛ የምትችሉ ሰዎች ኮንግራቹሌሽንስ ገብታችሁ ማየት ይችላላችሁ። ያው ያሉናችሁ ደግሞ ምንም ማድረግ አይቻልም። ፈታስል ነበር ያነጋውት ዛሬ ማለት ነው። ለማንኛውም ይህ እሳተ ገሞራ ጭስ እንግዲህ የመንን ተሻግሮ ገና ኦማን ኢማራትን አልፎ ባህሩን ተሻግሮ እንደገና ኢራን ፓኪስታን ምናምን ድረስ ሊደርስ እንደሚችል ነው እየተነገረ ያለው። ሶ ፓኪስታኖችም ከወዲሁ ዝግጅት እያደረጉ እንደሆነ እየተነገረ ነው ያለው። ያው ኢራንን አልፎ ገና ፓኪስታን እንደሚገባ እየተነገረ ነው ያለው። ሶ አይ ገስ ዊ ዊል ሲ። አሰላሙ አለይኩም። እኔ ሙስሊም ነኝ የሚል ሰው ይሄንን ቪዲዮ በጭራሽ ሊያሳልፈው አይገባም። የሁላችንም ግዴታ ነው። ከቻልን በገንዘብ ካልቻልንም ሼር ኮፒ ሊንክ በማድረግ አላሁ ስብሓነሁ ወተዓላ ራሱ ነው ቁርአን ላይ ወልሙአለፈቲ ቁሉቡሁም ብሎ መብት የሰጣቸው ለሰለምቴዎች ማለት ነው። ወደ እስልምና እየመጡ ያሉ እህት ወንድሞችን እርዱ፣ ሰደቃ ይገባቸዋል ብሎ መብት ሰጥቷቸዋል። አንዲት እህታችን እኔ ጋር አለች። እስልምናን በመቀበሏ ከቤተሰብ ወጥታለች። ከቤት መውጣት ብቻ አይደለም፣ ከቤት ከወጣች በኋላም ሰርታ እንዳትበላ የትምህርት ስንት ዓመት የለፋችበትን ዶክመንቷን አባቷ ይዞባታል፣ አልሰጠም ብሏት ማለት ነው። አሁን ላይ የቤት ኪራይ የምትከፍልበት አታለች።
ቢቻል ዘላቂነት ያለው ስራ እንድሰራ ተቀጥራ እንድሰራ ማድረግ ቢቻል ማለት ነው። ለጊዜው ደግሞ የምትከፍለው የላትም የቤት ኪራይ። እኔን እያናገረችኝ ነው ያለውን ነገር ዲቴል ሂጃ አይቻለሁ። እና እሷን መርዳት የምትፈልጉት ወንድሞች ኮመንት ላይ አናግሩኝ፣ ወይ ደግሞ ኮመንት ላይ የባንክ ቁጥሯን አስቀምጥላችኋለሁ። ከብሽን ላይ ሳስቀምጥ ቁጥር ሳስቀምጥ እየሰራልኝ አይደለም። ችግር አለ መሰለኝ ቲክቶክ ላይ ቁጥር አይፈልግም መሰለኝ። እና ወይ ኮመንት ላይ አውሩኝ ወይ ኮመንት ላይ አስቀምጥላችኋለሁ የአካውንት ነምበሯን ማለት ነው። በሱ ማስገባት ትችላላችሁ። ያለውን ነገር አይቻለሁኝ፣ አረጋግጫለሁ። ያስፈልጋታል። ኦኬ ባክግራውንዷን ተመልክቻለሁኝ። ስለዚህ እንርዳት። በገንዘብ ባትችሉ ሼር ኮፒ ሊንክ እያረጋችሁ ኦኬ ሰፖርት ልናረጋት ይገባል። እህት ወንድሞች ባረከላሁ ፊኩም ማሰላማ። እርሱ ሲቆጣ 100,000 ሰው አብሮት ይቆጣል የተባለለትን ሰው ሰምታችኋል? አህነፍ ኢብኑ ቀይስ ይባላል። ይህ ሰው የበኒ ተሚሞች መሪ ነው። ሙዓዊያ ከአሊ ጋር ብዙ ደም አፋሳሽ ጦርነቶችን ካደረጉ በኋላ አሊ በኸዋሪጆች ተገደለ። ሙዓዊያም የሙስሊሞች ንጉስ ሆነ። አሊና ሙዓዊያ በሚጣሉበት ጊዜ አህነፍ ኢብኑ ቀይስ ከአሊ ጎን ተሰልፎ ሙዓዊያን ተዋግቷል። ሙዓዊያ ስልጣኑን እንደያዘ የአረብ የተከበሩ የጎሳ መሪዎች፣ የተከበሩ ሰዎች እየሄዱ ሙዓዊያን ይዘይሩ ነበር። መጀመሪያ ሙዓዊያ ስልጣኑን እንደያዘ ሄዶ ያገኘው አህነፍ ኢብኑ ቀይስ ነበር። ትላንት ከአሊ ጋር ሆኖ የተዋጋው ሰው አህነፍ ኢብኑ ቀይስ የሙዓዊያ ቤተ መንግስት ሄዶ ለመግባት ፍቃድ ጠየቀ። እንዲገባም ተፈቀደለት። ወደ ሙዓዊያ እንደገባ ሙዓዊያ ሰላምታ መላቀረበለት። ተናዶበታል። ያ አህነፍ የሲፊንን ዘመቻ ባስታውስ ቁጥር አንተ ከአሊ ጎን ተሰልፈህ እኛን የወጋህበትን ክስተት ባስታወስኩ ቁጥር ላንተ እስከ ወዲያኛው ጥላቻ ኖሮኝ ይቆያል። ቂምን ቋጥሬ ባሃለው አለ። አህነፍ የዚህ ጊዜ ተቆጣ። ያ ሙዓዊያ አለ ኢነል ቁሉበ ለቲ አብገድናከ ቢሃ ማ ተዛሉ በይነ ጀዋኒሒና አንተን ያስቆጡ ያስከፉ ልቦቻችን ዛሬም ድረስ ሰውነቶቻችን ውስጥ ነው ያሉት። ወሱዩፉ ለቲ ቃተልናከ ቢሃ አንተን የተዋጋንባቸው ሰይፎች አሁንም ከእጆቻችን አልወደቁም፣ ይኸው ይዘናቸዋል። ያ ሙዓዊያ ከኛ ጋር ጦርነትን ፈልገህ አንድ ስንዝር ከቀረብክ እኛ በአንድ ክንድ እንቀርብሃለን። ከኛ ጋር ጦርነትን ፈልገህ እየተራመድክ ከመጣህ በአላህ ይሁንብን ወደ አንተ እየሮጥን እንመጣለን። ወላሂ ማ ሐመለና ኢለይክ ረግበተን ሚን አጣኢክ አው ኸውፈን ሚን ጀፋኢክ እኛ አንተ ዘንድ ስንመጣ ያንተን ቸርነት እርዳታ ፈልገንም አይደለም፣ ወይም ደግሞ ያንተን ኃይል ጉልበት ፈርተንም አይደለም። ወኢነማ ጂእና ጦርነትን ለማብረድ ሰላምን ለማስፈን የሙስሊሞችን አንድነት በአንድ ላኢላሃ ኢለላህ ለማስተሳሰር ነው ብሎ ጥሎ ወጣ። ቤቱ ላይ ዝምታ ነገሰ። አንድ መልስ የሰጠ የለም። ሁሉም ዝም አለ። ይህን ሁሉ ክስተት የሙዓዊያ እህት ኡሙ ሐከም ከጀርባ ሆና ትከታተል ነበር። መጋረጃውን ከፍታ ወጣች። ማን ነው አሚረል ሙእሚኒን ላይ እንደዚህ እየጮኸ የሚናገረው? ማን ነው የሚዝተው ብላ ተናገረች። ሙዓዊያም ያ ኡሙ ሐከም هذا الذي يسألت إذا غضب له 100,000 رجل ولا يدرون بماذا غضب يسو ሲቆጣ አብሮት 100,000 ሰው ይቆጣል። በምን እንደተቆጣ እንኳን አያውቁምም አይጠይቁምም። ስለተቆጣ ብቻ አብሮት ይቆጣል። هذا أحنف بن قيس سيد بني تميم أحد أبطال المسلمين الفاتح ይህ የበኒ ተሚሞች አለቃ አህነፍ ኢብኑ ቀይስ ነው። ከሙስሊም ጀግና ሰዎች ውስጥ አንዱ ነው አላት። ሰላም አለይኩም።